ሰላም ተማሪዎች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደ ዘላለም ቲቺንግ ሴንተር በሰላም መጣችሁ እላለሁ። በቅድሚያ ግን ቪዲዮ ከመጀመሪያ በፊት ማመስገን አለብኝ፣ ምክንያቱም በእናንተ ርብርብ ምክንያት ቻናሌ 10,000 ሰብስክራይበር ገብቷል። የበለጠ ደግሞ እንዲያድግ አሁንም ትብብራችሁ ያስፈልገኛል። ይህን ቪዲዮ ስታዩት ላይክ በማድረግ ጀምሩ። በተለይ ላይክ ማድረጋችሁ ለተለያዩት ወንድሞቻችን ቶሎ ቪዲዮ እንዲደርስ ያደርገዋል ዩቲዩብ ማለት ነው እና ስታዩ ፕሊስ ላይክ በማድረግ ጀምሩ። ብዙ ሰዓት እየረሳችሁ ነው መሰለኝ ላይክ አታድርጉም እና በዚህ ቪዲዮ ልሰራ ያሰብኩት የሐዋሳ ዩኒቨርሲቲ የፍሬሽማን ፊዚክስ ሚድ ኤግዛም ጥያቄ ነው። የሆነ ዓመት የመጣ ነው። ያው ጥያቄውን ቴሌግራም ላይ ያገኙትና ዓመተ ምሕረቱን አያሳይም፣ ግን የሐዋሳ ዩኒቨርሲቲ ነው እና ጥያቄው በጣም አሪፍ ጥያቄ ነው። 7 መልቲፕል ቾይስ ጥያቄዎች አሉት። 3 ብላንክ ስፔስ እስካሁን ያገኙት እነሱን እንሰራቸውና ወርክአውቱን ፓርት ካገኙት ደግሞ እንሰራለን ማለት ነው እና የመጀመሪያው ጥያቄ ምን ይላል? which of the following graph do not represent the vector sum ቬክተር ሲ which is equal to ቬክተር ኤ ፕላስ ቬክተር ቢ ማይገልጽ የትኛው ነው ይላል። ከሚከተሉት ግራፍ ውስጥ አንደኛው እንደዚህ ነው ይላል፣ እንደዚህ ይላል። ልክ እያለ ስንት አማራጭ አለ? 3 አማራጭ ማለት 4 አማራጭ አለ ማለት። ስለዚህ አራቱንም አማራጮች እናያቸዋለን። የምናደርገው ምንድነው? መጀመሪያ ትሪያንግል ሩል ኦፍ ቬክተር አዲሽን እና ፓራሎግራም ሎ ኦፍ ቬክተር አዲሽን ታውቃላችሁ መቼም። ስለዚህ አሁን ለምሳሌ ይሄኛውን ቬክተር ባጭሩ እዚሁ እንዳልከተሳለው ላይ ማወቅ እንችላለን። ለምሳሌ ይሄ ኢዝ ቬክተር ኤ። አሁን እዚህ ጋር ይሄኛው ምንድነው? ዘ ሄድ ኦፍ ቬክተር ኤ ቢሆን እቺኛዋ ደግሞ ዘ ምንድነች? ዘ ቴል ኦፍ ቬክተር ኤ አይደል? ስለዚህ አሁን ምንድነው? ይሄ ቬክተር ኤ ነው፣ ይሄ ቬክተር ኤ ነው። እሺ ከዛ በኋላ ይሄኛው ደግሞ ማነው? ቬክተር ቢ። ዚስ ዋን ኢዝ ዘ ዋት? ዘ ሄድ ኦፍ ቬክተር ቢ ዘን ዊ ሃቭ ዋት? ዘ ቴል ኦፍ ቬክተር ኤ። ትሪያንግል ላው ኦፍ ቬክተር አዲሽን ወይም ደግሞ በትሪያንግል ህግ ቬክተር አዲሽን ምን ይላል? ቬክተር ኢዝ አድድ የሚደረገው ፍሮም ሁለቱ ቬክተሮች ሄድ ቱ ቴል አያይዙ ይላል። ሄድ ቱ ቴል ራይት። አሁን ሄድ ቱ ቴል ማለት አሁን ይሄኛው ቬክተር ይሄው ሄድ ቱ ቴል ነው የተያዘው። ሄድ ቱ ቴል ታያይዛላችሁ ይላል። ከዛ ዘ ሪዛልታንት ኦፍ ዘ ቱ ቬክተርስ ኢዝ ፍሮም ዘ ሄድ ኦፍ ዘ ፈርስት ቬክተር ቱ ዘ ቴል ኦፍ ዘ ሰከንድ ቬክተር ይላል። ስለዚህ በዚህ መሰረት ቬክተር ይሄኛው ቬክተር አዲሽንን ያሟላል ማለት። ስለዚህ ይሄኛው ቬክተር ሲ ፕላስ ቬክተር ኤ ፕላስ ቬክተር ቢ ያሟላል ማለት። ይሄኛው እንዳገራይት ብለን እንለፈው። እሺ ቀጥሎ ሁለተኛው ደግሞ ፓራሎግራም ለውንም መጠቀም እንችላለን ወይም ደግሞ ቬክተሩን እንትን በማድረግ ለምሳሌ አሁን ይሄ ቬክተር እዚህ ጋር አለ። ከለሩ ቢቀያየር የበለጠ ግልጽ ይሆንላችኋል ብዬ አስባለሁ። እስቲ ቆይ ይሄኛውን ልቀይረው። አሁን ይሄ ቬክተር እንደዚህ ያለ ይሄ ዚስ ኢዝ ቬክተር ኤ የስ እዚህ ጋር ቬክተር ኤ ስላለን ማለት ነው። ቬክተር ኤ እዚህ ጋር አለ፣ ቬክተር ቢ ደግሞ እዚህ ጋር አለች። ስለዚህ የቬክተር ቢን የዚችን የቬክተር ቢን ፓራላል ከየት አምጥቼ መሳል እችላለሁ? ከዚህ ጋር አምጥቼ መሳል እችላለሁ። እንደዚህ ሳልኩት ይሄው፣ ምክንያቱም ይሄም አንዱ የቬክተር አዲሽን ሩል ስለሆነ ማለት። እሺ የቬክተር ቢ ከፈለጋችሁ ደግሞ ይችን ቬክተር ኤም እንዲህ አንስታችሁ ልክ ፓራላሊ ወስዳችሁ እዚህ ጋር ቁጭ ማድረግ ትችላላችሁ። እንደዚህም ማድረግ ይቻላል ነው። ስለዚህ ናው ልክ እችኛዋ ትሪያንግል አልመጣችሁ መጣለች። ስለዚህ ይሄኛው ቬክተር ዚስ ኢዝ ቬክተር ቢ ዚስ ዋን ኢዝ ቬክተር ቢ ከዛ ቬክተር ሶ ይሄ ምን ይሆናል? ቬክተር ሲ which is equal to ቬክተር ኤ ፕላስ ቬክተር ቢ ምን ይላል? ያሟላል ማለት ነው። አይዘር ፓራሎግራም ሎ ወይም ደግሞ ትሪያንጉላር ሎ ኦፍ ቬክተር አዲሽን ግሬት ይሄም ይሆናል ማለት። ስለዚህ ይሄና ይሄ መልስ ሊሆን አይችልም። እሺ what about this one? እስኪ ይሄኛውን ደግሞ ቼክ እናድርግ። አሁን ይሄኛው ቬክተር to the left ነው የተጻፈው እንደዚህ ሄዶ እዚህ ጋር ነው። ከዛ ቴሉ እዚህ ጋር አለ ማለት። ይሄኛው ቬክተር ደግሞ የት ነው የተቀመጠው? ዳውን። ኦኬ ችግር የለም። አሁን ለምሳሌ ይሄኛውን ቬክተር አምጡና ልክ አምጣችሁ ከየት መሳ ይሄኛው በጣም ስለረዘመ ነው። እቺ ቬክተር አለች፣ እቺ ቬክተር ቢ ማለት ዘ ሄድ ኦፍ ቬክተር ቢ ኢዝ ዚስ ሄድ ቴሏ ደግሞ እዚህ ጋር ነው ማለት ነው። ስለዚህ እቺን ቬክተር እንዳል ፓራላሊ አምጣችሁ ከየት ትስሏታላችሁ? እዚህ ጋር ምንም ዳይሬክሽኑ እንዳትቀይሩ ስስሉ እንደዚህ ዳይሬክትሊ አምጣችሁ ትስሉታላችሁ ማለት ዚስ ኢዝ ቬክተር ቢ። ሶ አሁን ይሄ ቬክተር ቢ ነው፣ ይሄ ቬክተር ኤ ነው። what about ቬክተር ሲ? ቬክተር ሲ ደግሞ ፍሮም ከዚህኛው ከተነሳበት አንስቶ እዚህ ጋር ደረሰ ማለት ነው። ስለዚህ ቬክተር ይሄኛው ቬክተር ሲ which is equal to ቬክተር ቢ ፕላስ ቬክተር ኤ ይሆናል። ይሄኛው ደግሞ ምንድነው? ዲዩ ቱ ዘ ኮሙታቲቭ ሎ ኦፍ ቬክተር አዲሽን። ይሄን ታስታውሳለህ። ይሄ ደግሞ ከማን ጋር እኩል ነው? ቬክተር ኤ ፕላስ ቬክተር ቢ ብዬ መጻፍ እችላለሁ ማለት። ስለዚህ አሁን ይሄኛውም አይሆንም። ባጭሩ መልሱ በቃ የትኛው ነው? ይሄኛው ነው የሚሆነው ማለት አራተኛው። ለምን ይሄኛው አሁን ፍሮም ዘ ሄድ ኦፍ ቬክተር ኤ ቱ ቬክተር ቢ ሶሪ ቬክተር ሄድ ኦፍ ቬክተር ኤ እዚህ ጋር አለ። ከዛ እዚህ ጋር ቴሉ አለ። አሁንም ሄድ ኦፍ ቬክተር ቢ እዚህ ጋር አለ። ከዚህ ጋር ደግሞ የቬክተር ቢ ሄድ እዚህ ጋር ነው። እንዲታያችሁ እዚህ ላይ ባጭሩ እዛ ጥያቄ ላይ ያለው እንዲህ ነው የተጻፈው። ይሄኛው ቬክተር ኤ ነው እንደዚህ። ያው ሌፍት አጻጻፉ ራሱ ግራ ያጋባል እንትን ሌፍት ቱ ራይት ስለሆነ ከዛ እቺኛው ዘን ቬክተር ሲ ደግሞ እንዴት ነው የመጣችው? እንደዚህ በጭራሽ ቬክተር አዲሽንን ሊያሟላ አይችልም። ይሄኛው ቬክተር ኤ ነው፣ ይሄኛው ቬክተር ቢ ነው። እዚህ ጋር የሁለቱም ሄድ አለ አንድ ላይ ሄድ ቱ ሄድ ነው የተያያዙት ማለት ነው። እዚህ ጋር ዘ ፈርስት ቱ ቬክተርስ አር ኮኔክትድ
ሄድ ቱ ሄድ ከሆነ ደግሞ ቬክተር አዲሽን ምን አይል አያሟላም ነው። ስለዚህ ዛንሰሪስ እዚህ ጋር ዲ ትላላችሁ። አሁን ስትመርቁ ራሱ ምን ብላችሁ ምረጡ ነው የሚል እንትኑ ትእዛዙን በትክክል ካነበባችሁት። ስለዚህ ሁለተኛ ጥያቄ ደግሞ ምን ይላል? ሲስተም ኦፍ ፎር ኦብጀክትስ ይላል። ሲስተም ኦፍ ፎር ኦብጀክትስ የሆነ ምንድነው? ሲስተም ኦፍ ፎር ኦብጀክትስ። እሺ ሲስተም ኦፍ ፎር ኦብጀክትስ ኦፍ ማስ m1 which is equal to m2 ሁለተኛ ጥያቄ ማለት ጊቭን መልቲፕል ቾይስ ነው። ይሄ ዘ ሲስተም ኦፍ ፎር ኦብጀክትስ ይልና m1 ይሄ ጊቭን ነው which is equal to m2 which is equal to m3 ይላል። and also m4 which is equal to 3 times m1 and m4 the mass of the fourth object is which is equal to 3 times the first object ይላል። ነገር ግን we know that m1 is equal to m2 is equal to m3. in other words the four objects are equal with mass. so located at coordinating ተሰጥቶናል። located at የመጀመሪያው ኦብጀክት ከ0 0 ነው ይለናል ከኦሪጂን ማለት ነው። the second object ከ0 up to የሆነ some distance d ያክል የዋዩ ከኦሪጂን some distance d ያክል ሄዷል ነው። እሺ ቀጥሎ ደግሞ twice of d እሺ ይሄ ማለት የዋዩ ከtwice of distance ያክል ከምን ከኦሪጂን ርቋል። የዋይ ደግሞ ከዲ ነው ያለ ማለት ሶስተኛው ኦብጀክት። እሺ the fourth object is d, twice of d the reverse of this one ማለት and the fourth object is d, right twice of d ያክል ከኦሪጂን ርቆ ይገኛል ይላል። እና ዘን ሪስፔክቲቭሊ ነው በቅደም ተከተል። now what is the location of the center of mass with respect to the origin. then we are asked to find what the location of the center of mass. what is in እንግሊዝ ጻፈው what is the location of the center of mass the center of mass with respect to እና with respect to the origin ማለት ከ0 0 center of mass ከ0 0 ምን ያክል ርቆ ይገኛል ነው። ስለዚህ አሁን ምንድነው የተሰጠንን ነገር በደንብ ማስታወስ አለብን። እንደገና ደግሞ we remember that አሁን ሶሉሽን ብለን ይሄንን ጥያቄ አንድ ባንድ እየሰራን ብንሄድ አይደለም በጣም ቢሆንም ግን ካልሰራ ነው አይመጣም። ስለዚህ ምንድነው from we remember that the formula for the center of mass vector አሁን ፎርሙላ ኦፍ ሴንተር ኦፍ ማስ ቬክተር እናስታውሳለን ብዬ አስታውሳለሁ። አሁን r center of mass which is equal to ምንድነው የሚል ፎርሙላው the summation of each infinitesimal mass mi and also r from the origin mass divided by what the summation of ምን ይላል the summation of mass mi። አሁን ይሄ ማስ የማይችል ነገር እንዳትሳሳቱ። ስለዚህ እንደዚህ አድርጋችሁ ታስቀምጣላችሁ። ናው አሁን እያንዳንዱ ኦብጀክት ያለውን ምን እንዳለው ማወቅ አለብን። አሁን 0 0 ነው፣ ይሄኛው 0 ዲ አይ ነው፣ ከዛ ይሄኛው እያልን እያንዳንዱን እያስቀመጠን እንሄዳለን። ይሄንን ነገር አሁን ላጠፋው ምክንያቱም አይበቃኝም፣ ይቅርታ አድርጉልኝ። እሺ ዊዝ ሪስፔክት ቱ ምትላት ትኑር ለመስራት እንድትመቸን። ስለዚህ አሁን ምንድነው የምናደርገው? መጀመሪያ አሁን ይሄን ጥያቄ ዋይ ሴንተር ኦፍ ማስ እና ኤክስ ሴንተር ኦፍ ማስ ብለን ለእያንዳንዱ እንሰራለን ዊዝ ሪስፔክት ቱ እችንን እንዳልት። ስለዚህ አሁን ኤክስ ሴንተር ኦፍ ማስ which is equal to ምን ታደርጋላችሁ? m1 yes x1 ፕላስ 4 ትላላችሁ ማለት ነው። እንደዚህ m1 x1 ፕላስ m2 x2 ፕላስ m3 x3 ፕላስ m4 x4 the whole divided by what yes m1 ፕላስ m2 ፕላስ m3 ፕላስ m4 but we remember that ምን ተብለናል? ነገር ግን m1 which is equal to m2 which is equal to m3 ተብለናል። ስለዚህ m1 which is equal to m2 which is equal to m3 ይህንን m ብለን እንነሳ ሶስቶቹ ማሶች እኩል ስለሆኑ ማለት እንደገና ዘናጄ m4 which is equal to 3 times m1 ስለተባለ ይሄም 3 times m ይሆናል ማለት ኦኬ። ስለዚህ በኋላ ቀላል ሶ ናው አሁን m1 የሚለውን ሰውና m አደርጋለሁ። ነገር ግን x1 ስንት ነች? 0 yes አሁን እሱ ጋር እንዳትሳሳቱ 0 ሲደመር yes የm2 ከሴንተር ኦፍ ማስ ምን ያክል ነች? እቺ ራሱ m2 ስንት ነች? 0 ነች። አሁንም m ታይምስ ትሉና 0 ፕላስ what about m3 ከኦሪጂን ከኤክስ አክሲስ ምን ያክል ነው ርቆ የሚገኘው? 2d ያክል now 2 of d times m again plus what about m4 m4 ደግሞ ከኤክስ አክሲስ ይሄ ማለት ነው ከኤክስ አክሲስ ምን ያክል ነው ርቆ የሚገኘው? d times but we remember that m4 is what 3 times m1 which is 3 times m እናደርጋለን። then the whole divided by ይሄንን እንደዚህ ታደርጉና ምን ታደርጋላችሁ? ሲካፈል እንደምረው m1 ሲደመር m2 ቶታል ማሱን እንደዚህ ማምጣት አልችልም ይችላል አይደል? የቶታል ማስ ማለት m1 ፕላስ m2 ያ ማለት m ልበለው ሲደመር m 4 እሺ ሲደመር 3 ታይምስ m 6m ይመጣል። 6m እዚህ ጋር 6m ይላል ላስቀምጥ ምክንያቱም
ካልሆነ ጊዜያችንን ያባክንብናል። ስለዚህ ኤም ታይምስ ዜሮ ዜሮ ነው። ኤም ታይምስ ዜሮ አሁንም ዜሮ ነው። እዚህ ጋር ሁለቱ ዜሮ ሆናል። ቱ ዲ ታይምስ ኤም ምን ይሆናል? ትዋይስ ኦፍ ዲ ታይምስ ቱ ዲ ኤም ልበሉ። ቱ ዲ ኤም ፕላስ ዲ ታይምስ ስሪ ኤም ስንት ይመጣል? እዚህ ጋር ስሪ ዲ ኤም ቱ ዲ ኤም ፕላስ ስሪ ዲ ኤም ፋይቭ ዲ ኤም ይመጣል። ፋይቭ ዲ ኤም ዲቫይድድ ባይ ዋት ሲክስ ኤም በደንብ ይሁኝ። እዚህ ጋር ፋይቭ ዲ ኤም ያመጣው ቱ ዲ ኤም ፕላስ ስሪ ዲ ኤም ነው። ከዛ 5 ዲኤም መጣ። ከዛ ኦቨር 6 ዲኤም መጣ። ኤም በኤም ካንሰል ይሆንና ይሄ በዚህ ይጠፋ። ዘን ምን እናገኛለን? ኤክስ ሴንተር ኦፍ ማሷ ስንት ትመጣለች? 5 የስ ኦቨር 6 ምን ትመጣለች? ዲ አይ ታረጋታላችሁ ማለት ነው። አሪፍ። አሁን ይችንን ያዙልኝ። ይችን እንዳልረሳት በኋላ ስናስቀምጥ ከየት ላይ ላስቀምጣት? የሆነ ቦታ ላይ ማስቀመጥ አለብኝ እንዳልረሳው ማለት ነው። እዚህ ጋር እየሰራናትን እንትን እናስቀምጣለን በኋላ ምርጫ ለመምረጥ እንዲመቸን ማለት ነው። አይሆን ግን እየተረዳችሁ ነው ብዬ አስባለሁ ሲሰራ። እሺ ኤክስ ሴንተር ኦፍ ማስ which is equal to እሺ 5 over 6 ምን አመጣዋት? ዲ አይ መጣች ማለት ነው። እሺ ዊዝ ቬክተር ፎርም ጽፋት ማለት ነው። ዩኒት ቬክተር ፎርም ጽፈው እንደዚህ መጻፍ ይችላሉ። ናው ዋይ ሴንተር ኦፍ ማስ which is equal to m1 y1 አሁን m1 y1 ይሆናል። ቀደም x1 ስለነበረው አሁን ወደ y ተቀየረ ማለት ነው። እሺ m1 y1 ፕላስ እሺ በት እንደገና ደግሞ m1 ከm2 ጋር እኩል ነው፣ ከm3 ጋር እኩል ነው፣ ከm4 ጋር እኩል ነው ብለናል። እሺ ናው ዊ ሃቭ m1 y1 አሁን m1 ከእንትን ምን ያክል ነው? እዚህ ጋር አስላጠፋው እዚህ ላፕቶፕ ላይ ያየው እንትን ነው። ኦኬ ዜሮ የመጀመሪያው 0 ስለሆነ m ታይምስ 0 ታርጉታላችሁ ሲደመር m2 ደግሞ ከይሄኛው ማስቱ ከሴንተር ከኦሪጂን ምን ያክል ነው ርቆ የሚገኘው? ዲ ያክል። ስለዚህ m ታይምስ መልቲፕላይድ ባይ ዲ ታደርጋላችሁ ፕላስ what about m3 ደግሞ አጌን እሱም m3 ስንት ነው? m ታይምስ ዲ ያክል ነው ርቆ የሚገኘው ፕላስ what about m4 ደግሞ አሁን አጌን m4 እሱ 2 ታይምስ ነው በት ማሱ ደግሞ 3 ታይምስ m ነው። እንደገና አጌን twice of ዲ ያክል ርቆ ይገኛል ማለት ነው። ዘን ዘ ሆል ዲቫይድድ ባይ ታደርጉና ይሄንን ለ6 m እናካፍለዋለን። እሺ አሁን 0 ያለው ይሄኛው 0 ነው አያስፈልግም። m ታይምስ ዲ m ዲ ይሆናል። ከዛ m ታይምስ ዲ twice of m ዲ ፕላስ 3 ታይምስ 2 እዚህ ጋር 6 እንዳትረሱ 6 m ዲ አለኝ። ከዛ እዚህ ጋር twice of ዲ አለኝ። ስንት ሊመጣ ነው? 8 m ዲ divided by 6 m which is equal to m በm እናጥፋና ይሄ m በዚህ m ይጠፋል። ከዛ 8 over 6 ማለት ደግሞ by 2 4 by 2 3 then 3 over 4 over 3 d in the j ዩኒት ቬክተር ፎርሙ in the j ይሆናል። አሁን ናው ምንድነው የተጠየቅነው? አር ሴንተር ኦፍ ማስ ነው የተጠየቅነው። ስለዚህ አር ሴንተር ኦፍ ማስ ኢዝ ኤክስፕረስድ አስ አር ኤክስ ኢን ዘ አይ የስ ፕላስ አር ዋይ እንደዚህ ካፒታል ሳይሆን ስሞል እንጠቀም አር ዋይ ኢን ዘ ጄ ይሆናል። ይሄኛው ኢቺኛው ኢን ዘ አይ ኢቺ ዊዝ አይ ዩኒት ቬክተር አይ ፎርም ኢቺኛው ደግሞ እንዲህ ይሆናለች ማለት። ስለዚህ አሁን 5 ኦቨር 6 ዲ ኢን ዘ አይ ፕላስ 4 ኦቨር 3 ኢን ዘ ዲ ኢን ዘ ጄ የሚል ምርጫ ካለ እንመጣለን ማለት ነው። እሺ ማን ነው 5 ኦቨር 6 ዲ ኢን ዘ አይ 4 ኦቨር 3 ዲ ኢን ዘ ጄ ዘ አንሰር ኢዝ ሲ። መልሳችሁ ለሁለተኛው ሲ። እሺ ሶስተኛ ጥያቄ ኦኬ ቦዲ ኢዝ ሙቪንግ አሎንግ ዘ ሉፕ ኤቢሲዲ ይላል። የሚለን ጥያቄው የሆነ ሉፕ አለ ኤቢሲ ከዛ where point A and B are zero of the gravitational potential energy level if the loop is frictionless which one of the following is true ነው የሚለን። እሺ እቺን ዲያግራማን ለማስቀመጥ ልሞክር። ልክ ሰርክል አይነት ልክ እንደዚህ አይነት ሰርክል አለ ብላችሁ ሰው ከዛ በኋላ እቺ ሰርክል ኦኬ ያው ጥሩ ነኝ ምንም አይደለም ብዬ አስባለሁ። ያው ከኔ በተሻለ በጣም አሳምራችሁ ምስሉ ልጆች ትኖራላችሁ። ከዛ እንደዚህ አይነት ሉፕ አለች ከዛ ሁለቱ ኤና አሁን ኤና እዚህ ጋር ያሉት ኤና ሲ ያሉበት ሌቭል ተመሳሳይ ነው። ኤነች ሲ ነው ኤና ኢ አሁን እዚህ ጋር እቺ ኤና ኢ ያሉበት ሌቭል ተመሳሳይ አድርጋችሁ የምትወስዱ ማለት ሃይቱ 0 ላይ ነው ማለት ነው። ሃይቱ 0 ስለዚህ ሁለቱ ኤና ኢ ያሉበት ሌቭል ተመሳሳይ ነው። እንደገና ደግሞ ዲ እና አሁን ማለት እቺ ቢ ያሉበት ሌቭል ተመሳሳይ ነው ማለት ነው። እዚህ ጋር ከዚህ ጋር እቺ ሲ አለች። ከዛ ጥያቄው ምንድነው የሚለን ዘ ሉፕ ኢዝ ፍሪክሽንለስ ይላል። ፍሪክሽን አሁን እሱ ለነገሩ መጀመሪያ ምርጫውን ላስቀምጥ። መልሱን መስራት ከጀመርኩ ችግር ነው የሚሆነው። ኤ መካኒካል ኢነርጂ አት ኤ which is equal to ኤ ላይ ያለው መካኒካል ኢነርጂ
which is equal to ፖቴንሻል ኢነርጂ አት ሲ ነው ይላል። እሺ ቢ ደግሞ መካኒካል ኢነርጂ አት ሲ is maximum relative to the other point ይላል። ፖይንት ሲ potential energy at A which is equal to mechanical energy at C ይላል። ዲ kinetic energy at A kinetic energy at B ማለት ነው which is equal to potential energy at D ይላል። ኦኬ አሁን ይህን ጥያቄ ለመመለስ ምንድነው የምታደርጉት? አሁን መካኒካል ኢነርጂ ዊ ኮንሲደር ዛት ምንድነው ዘ ሉፕ ኢዝ ፍሪክሽንለስ ስለተባለ ማለት ዘ ሉፕ ኤ ቢ ሲ ዲ ኤ ከኤ ይጀምራል ከዛ ቢ እንዲህ ነው የሚመጣው ቢ ሲ ኤ ቢ ሲ ዲ ኢ ኢዝ ምንድነው ተብለናል? ፍሪክሽንለስ ነው ተብለናል። ፍሪክሽንለስ አሁን ምን ማለት ነው? ዛት ሚንስ ዋት መካኒካል ኢነርጂ ኢዝ ምንድነው ኮንዘርቭድ ማለት ነው። መካኒካል ኢነርጂ ኢዝ ኮንዘርቭድ ዛት ሚንስ mechanical energy is expressed as what? The potential energy of the system plus the kinetic energy of the system. This is what? Conserved. ያ ማለት ኮንስታንት ነው፣ በቃ አይቀያየርም ማለት ነው። ኦኬ አሁን what does it mean? the mechanical energy አሁን ለምሳሌ እሺ ፖቴንሻል ኤነርጂ ሪፈረንስ ፍሬማችንን ከኤ ላይ እና ኢ ላይ እና ተመሳሳይ አሁን እቺኛው ተመሳሳይ ሌቭል ላይ ነው ያሉት ብላችሁ የምታስቡ እሺ። ስለዚህ ሪፈረንስ ፍሬማችንን ከኤ እና ከኢ ላይ ብናደርግ ስለዚህ አሁን ፖቴንሻል ኤነርጂ at A ይሁን ይባላል። ፖቴንሻል ኤ ላይ ያለው ፖቴንሻል ኤነርጂ ቪስኮስ ፖቴንሻል ኤነርጂ አት ምንድነው አት ኢ ነው። ነገር ግን ሁለቱ ደግሞ ያሉት ሪፈረንስ ፍሬማችን ምንድነው ከኦሪጂን ላይ ስለሆነ ኦሪጂናችን ከዚህ ያደረግን ማለት ያ ማለት ሆሪዞንታል ሌቭል ላይ ነው ያደረግነው ማለት ምንም ሃይት ከፍ አላደረግም። ስለዚህ ኤች አት ኤ እኩል ነው ኤች ሃይት አት ኢ እኩል ነው 0 ይሆናል ማለት ይሄ 0 ነው። ስለዚህ ይሄ 0 ሆነ ማለት ፖቴንሻል ኤነርጂ ከሁለቱ ከኤ እና ከኢ ላይ ያለው ፖቴንሻል ኤነርጂ ምንድነው እኩል ነው ይሄ 0 በቃ 0 ሆነ ማለት። እሺ አሁን አንድ ኮንክሉዥን ይሄ ነው። እሺ ቀጥሎ ደግሞ አሁን ፖቴንሻል እንትን መካኒካል ኤነርጂ አት ዲ እና ቢ ላይ ተመሳሳይ ነው። ምክንያቱም ተመሳሳይ ሃይት ላይ ነው እነዚህ ሁለቱ ያሉ ተመሳሳይ ሌቭል ላይ ስለሆነ ያሉት መካኒካል ኢነርጂ አት ዲ which is equal to መካኒካል ኢነርጂ አት ቢ እንዴት ይገለጻል? how to express it ያ ማለት ፖቴንሻል ኤነርጂ ፕላስ ፖቴንሻል ኤነርጂ ሁለቱም ላይ ያለው ፖቴንሻልና እንትን ኬኔቲክ ኤነርጂ እኩል ስለሆነ ኬኔቲክ ኤነርጂ ብለን መግለጽ እንችላለን ማለት ነው። እሺ ፋታውት ሲ አሁን ደግሞ እዚህ ጋር ሲ ላይ ደግሞ ፖቴንሻል ኤነርጂ ማክሲመም ነው። ፖቴንሻል ኤነርጂ እዚህ ጋር ፖቴንሻል ኤነርጂ ማክሲመም ነው። ዋይ ቢኮዝ ዘ ሃይት ኢዝ ቬሪ ምንድነው ማክስ ስለሆነ እዚህ ተነሳ እንዲህ ስነድ እቺ ቦታ ያለችበት ይሄ ሃይት በጣም ትልቅ ነው። ስለዚህ ሃይቱ ትልቅ ነው ማለት ደግሞ ፖቴንሻል ኤነርጂ ኢዝ ኦልዌይስ ኤክስፕረስድ አስ ማስ ታይምስ ግራቪቲ ሃይት ማስ ኤንድ ግራቪቲ አር ሞስት ኦፍ ዘ ታይም ኮንስታንት። ስለዚህ በሃይቱ ነው ዲፔንድ የሚሆነው ማለት ስለዚህ ሃይት አት ሲ ኢዝ ቬሪ ሃይ ሶ ፖቴንሻል ኤነርጂ አት ሲ ኢዝ ማክሲመም። ዘን አጌን አሁን የሆነ ነገር ወደ ላይ እያወጣን በሄደን ቁጥር ሃይቱ እየጨመረ በሄደ ቁጥር ዘ ፋይናል ቬሎሲቲ ኦፍ ዛት ኦብጀክት ኢዝ ዲክሪዝ ዘን ሞመንታሪሊ ስቶፕ የሆነ እየቀነሰ ሄደና የሆነ ጊዜ ምን ይላል ያቆማል ማለት። ስለዚህ ምን ማለት ነው? ኬኔቲክ ኢነርጂ አት ሲ which is equal to ምን ይሆናል? 0 ይሆናል ማለት በጣም አሪፍ። ስለዚህ አሁን ኬኔቲክ ኢነርጂ አት ሲ ላይ ምንድነው 0 ነው። ስለዚህ መካኒካል ኢነርጂ አት ሲ which is equal to ምን ይሆናል ማለት ነው? ኬኔቲክ ኢነርጂ በኬኔቲክ ኢነርጂ ብቻ ይገለጻል። ዘናጊን መካኒካል ኢነርጂ አት ደግሞ በምን ብቻ ይገለጻል? ኖ አይደለም። ኬኔቲክ ኢነርጂ 0 ስለሆነ በፖቴንሻል ኢነርጂ ነው እንደሚገልጽ ያወራሁትን ገለበጥኩት። እሺ እዚህ ጋር ደግሞ ኤ ላይ ደግሞ ስንመጣ መካኒካል ኢነርጂ የሚገለጸው በምኑ ብቻ ነው? መካኒካል ኢነርጂ አት ኤ ኢዝ ኤክስፕረስድ ኦንሊ ባይ ዘ ኬኔቲክ ኢነርጂ ኦፍ ዘ ሲስተም ማለት ነው። ሶ አሁን ምርጫ እናገናዝብ እስኪ። መካኒካል ኢነርጂ አት ኤ yes ኤ ላይ ያለው መካኒካል ኢነርጂ which is equal to ፖቴንሻል ኢነርጂ አት ሲ። ነገር ግን መካኒካል ኢነርጂ በምን ተገልጾ ነው? ኢን ተርምስ ኦፍ ኬኔቲክ ኢነርጂ ከሆነ ነው። እሺ ሌላ አማራጭ ከሆነ ይሄ ነው ሊሆን ይችላል። እሺ ቢ መካኒካል ኢነርጂ አት ሲ ኢዝ ማክሲመም ሪሌቲቭ ቱ ዘ አዘር ፖይንት አይሆንም። ለምን? መካኒካል ኢነርጂ ኦን ዘ ሲስተም ኢዝ ምንድነው? ኮንስታንት ነው። በቃ ኮንስታንት ስለሆነ ከሲ ላይ ማክሲመም ነው ከቢ ላይ ምናምን የምንለው ነገር የለም። ስለዚህ ቢ ምርጫ አይሆንም። እሺ ፖቴንሻል ኢነርጂ አት ኤ which is equal to መካኒካል ኢነርጂ አት ሲ። ይሄ ደግሞ አይሆንም። ለምን? ፖቴንሻል ኢነርጂ አት ኤ መሆን ያለበት 0 ነው። ስለዚህ 0 ደግሞ መካኒካል ኢነርጂ አት ሲ ጋር እኩል አይሆንም። መካኒካል ኢነርጂ አት ሲ ደግሞ
ፖቴንሻል ኤነርጂ ተገለበጠ። ስለዚህም ሲም መልስ አይሆንም። ዲ ኬኔቲክ ኤነርጂ አት ቢ which is equal to ፖቴንሻል ኤነርጂ አት ዲ። ይሄ ደግሞ በጭራሽ አይሆንም። ዘ አንሰር ኢዝ ዘ ኮሬክት አንሰር ኢዝ ኤ። ስለዚህ ለሶስተኛው ጥያቄ ኩዌስችን 3 መልሳችሁ ማን ነው? ኤ ነው። ቼክ አድርጉ። እንግዲህ በደንብ እንደተረዱት አድርጌያለሁ ብዬ አስባለሁ። በተቻለ መጠን መልሱ ማን ነው? ኤ ነው ማለት ነው። አራተኛ ጥያቄ። እስኪ አራተኛ ጥያቄን ከመጀመራችን በፊት ግን ፕሊዝ ሳብስክራይብ ሳታደርጉ እስከዚህ የተከታተላችሁ ልጆች ሳብስክራይብ አድርጉ። ላይክ ሳታደርጉም እንዳትወጡ፣ ላይክ አድርጉት። አስተያየት ሀሳብ ካላችሁ ደግሞ ኮሜንት ላይም መጻፍ ይቻላል። እና ደግሞ ማስ የሐዋሳ ዩኒቨርሲቲ፣ የጅማ፣ የአዲስ አበባ እና የሀረማያ ዩኒቨርሲቲ የአንዳንድ ዓመት ፋይናል ኤግዛም ሰርቼ ያስቀምጡላችሁም አለ። እሱንም ዲስክሪፕሽን ቦክስ ላይ ቼክ አድርጋችሁ ዳውንሎድ አድርጋችሁ መጠቀም ትችላላችሁ ማለት ነው። እሺ አራተኛ ጥያቄን ደግሞ ቀጥታ አውቶፒ ላይ ላምረው ምን ይላል? ኤ ፕላኔት ኤክስ ኢዝ ሪቮልቪንግ አራውንድ ዘ ሰን። የሆነች አንድ ፕላኔት አለች፣ በፀሐይ ላይ ምን ትላለች? ትዞራለች። አት ኤ ዲስታንስ 9 ታይምስ ዘ ዲስታንስ ቢትዊን እርዝ ኤንድ ዘ ሰን ይላል። እሺ አራተኛ ጥያቄ ጊቭናችን አንድ የሆነች ፕላኔት ኤክስ አለች፣ በፀሐይ ዙሪያ ምን ታደርጋለች? ስትሽከረከር፣ ሪቮልቪንግ ማለት መዞር ነው እንጂ መሽከርከር አይሆንም። ስትዞር ምንድነው? እሺ አት ኤ ዲስታንስ ዋት 9 ታይምስ ዘ ዲስታንስ ቢትዊን እርዝ ኤንድ ሰን። ሶ ጊቭናችን ምንድነው? ራዲየስ which is equal to 9 ምን በለው አስትሮኖሚካል ዩኒት ሞስት ኦፍ ዘ ታይም አስትሮኖሚካል ዩኒት ያክል ነው ይላል። then what is the orbital period of this planet? then we are asked to find what is the orbital period of the planet ይላል። the planet x ማለት ነው። planet x ነው የሚል ጥያቄው። planet x that means x የምትባለው planet ፔሪዮዷ ምን ያክል ነው? we are asked to find t ማለት ነው። ፔሪዮዱን የተጠየቀው። ስለዚህ ምርጫ ነው ግን ኤ 41 ይርስ ይላል፣ ቢ 27 ይርስ፣ ሲ 4.3 ይርስ፣ ዲ 9 ይርስ ይላል። እስኪ እነሳው ችግር የለውም። ስለዚህ ሶሉሽን ፍሮም ኬፕለርስ ናው ዊ ሪመምበር ዛት ኬፕለርስ የስ ሰርድ ላው ላይ ነው። ሰርድ ላው ነው። አሁን ኬፕለር ሶስት ህጎች አሉት። ፈርስት ላው፣ ሰከንድ ላው እና ሰርድ ላው። ይሄኛው በሰርድ ላው ነው የምንሰራው። ስለዚህ ኬፕለር ሰርድ ላው ምን ይላል? the period of each object or each planet squared is directly proportional to the semi major axis ወይም ደግሞ ሜጀር ራዲስ ይለዋል። እሱም the cubes of that radius ማለት ነው። ስለዚህ r cubed እንደዚህ ነው። አሁን ይሄ ፎርሙላ አሁን ኬፕለር ስለሆነ ታስታውሳላችሁ ብዬ አስባለሁ። t1 over t2 right the whole squared which is equal to r1 over r2 the whole cubed ይላል። ስለዚህ አሁን ሪሌሽንሺፓችን t square which is equal to ምንድነው? r cubed ነው። ሶ ዳይሬክትሊ ምን ማድረግ ነው? እዚህ ጋር ምንም t square which is equal to ምን ማድረግ ነው? r cubed ማድረግ ነው። r cubed ደግሞ 9 ነው። 9 cubed which is equal to 9ን 3 ጊዜ ማለት 9 ሲባዛ በ9 81 ነው አይደል? 81 እሺ ሲባዛ በ9 9 በ9 81 ነው። 8 1 ሲባዛ በ9 እናርግ 9 እሺ 9 በ8 72 ነው። 729 ስለዚህ 729 ይሄንን ስኩዌር ውስጥ ስናወጣው ማለት ነው። እሺ ከዛ t square which is equal to square root of this 729 ስንት ነው የሚመጣው? ያው እንግዲህ ይሄንን ካልኩሌት አድርጌያለሁ። 27 ይርስ ነው የሚመጣው 27 ዓመት ይርስ ይሆናል ማለት ነው። ስለዚህ the answer is most probably አራተኛ ጥያቄ መልሳችሁ ቢ ነው። 27 ያለው ከቢ ላይ ስለሆነ ማለት ነው። ለምሳሌ ቢ በጣም አሪፍ ነው። እሺ ይሄ ቀላል ያለ ጥያቄ ነው። ዳይሬክት ሳብስቲቱት በማድረግ ብቻ መሰረት ነው። እሺ ምን ይላል? a bullet is fired vertically ይላል። a bullet is fired vertically covered a maximum displacement of 45 meter. what would be the maximum horizontal displacement of the bullet if it is fired from the same gun on the same level field ይላል። ምርጫችን ኤ ላይ ያለው ኤ ላይ 45 ነው። ለነገሩ እሱን መጣፍ አይጠበቅብኝም። ያው መልሱን ነግሬያችሁ አልፋለሁ ስለምታዩት ማለት ምንድነው የሆነ አንድ የጥይት ባሩድ እንበለው የሆነ ሌቭል ሆሪዞንታል ሌቭል ላይ እንደዚህ ሆሪዞንታል ሌቭል ላይ ምን አለ ወደ ላይ ተተኮሰ ይላል። ከዛ ምን ያክል ሀይት ሸፈነ? 45 ሜትር። ያ ማለት እንዲህ ለምሳሌ ይሄን ያክል እንዲሁ ሀይቱ እንደዚህ ብናደርገው ማለት ነው። ከዛ ማክሲመም ሀይቱ እንትኑ ቡሌቱ ወደ ላይ ተተኩሶ የደረሰበት ሀይት ስንት ነው? 45 ሜትር ነው። ይሄ ማለት ነው። እሺ ከዛ እቺ ይሄ ፓራቦላ ነው። እሺ እንደዚህ ዝም ብሎ ቀጥ ያለ ተራራ ምናምን እንዳታስመስሉት ፓራቦላ ነው። እሺ ልክ ቡሌቷ እንደዚህ ነው የተተኮሰችው ብላችሁ ሰው
ልክ እንደዚህ ተተኮሰች። ከዛ እንደዚህ ተተኮሰች እና እዚህ ጋር ሀይት 45 ሜትር ያክል ከፍታ ሄዳ እንደገና ወደ መሬት ተመለሰች ማለት። ከዛ በኋላ ምንድነው እሺ ሌላ እንደገና ተመሳሳይ ገን እዚህ ጋር ከለር ልቀይር። ይሄኛው ይሄ እንግዲህ ወደፊት አይታወቅም ወይ ዲፌንስ ፎርስ ምናምን ልትገቡ ትችላላችሁ። ምንድነው አየር ኃይል ምናምን ስትገቡ ማለት ነው። እንግዲህ አንድ ሰው ተኝቶ ሲተኩስና ሌላኛው ደግሞ እንደዚህ ቆሞ ሲተኩስ ማለት ነው። አትሰማንገት ያክል ሲተኩስ ነው ኮንሰፕቱ። ስለዚህ አሁን እንደዚህ የሆነ ሰው እንደዚህ የሆነ ጥይት ደግሞ እንደዚህ ቢተኮስ ከዛው ይህንን ያክል ምንድነው ሆሪዞንታል ሬንጅ ሸፈነ። እሱም አር ይባላል ወይም ኤክስ ማለት ይችላል፣ ግን ሆሪዞንታል ሬንጅ ነው የሚባለው። እሺ አሁን ከዛ ምንድነው ሀይት 45 ሜትር ተሰጥቷል። ከዛ ላይ የተሰጠን ምንድነው ምንም አልተሰጠንም። ስለዚህ ቢያር ጊቭን ሀይት ስንት ነው? 45 ሜትር። እሺ ጊቨናችን ጊቨን በሉትና ሀይት which is equal to 45 ሜትር ተሰጥቷል አይደል? እሺ በት ቢያር አስክቶ ፋይንድ what the horizontal range ማን ነው የተጠየቀው? horizontal range or x ይሄንን ፈልጉ ነው የተባለው። እሺ ከዛም አፕላይ የምናደርገው ምንድነው ያው ምንም ያን ያክል ብዙ የሚከብድ አይደለም። ፎር ዘ ቨርቲካል ሹት ለምሳሌ ዊ ሪመምበር ዛት አሁን የተሰጠን ይሄ ለምሳሌ ቨርቲካል ይሄኛው ቨርቲካል ሞሽኑን ብንወስድ አሁን ቨርቲካል ሹት ኦር ሞሽኑን ብንወስድ ቨርቲካል ሞሽኑን ብንወስድ ምን ይሆናል? ሃይት which is equal to እንደሚል ፎርሙላ አላችሁ። ሃይት which is equal to ምክንያቱም እዚህ ጋር ማክሲመም ስለሆነ ሃይት which is equal to b square over twice of g የሚል ፎርሙላ አለና ይህንን ፎርሙላ እናስታውሳለን። ስለዚህ ይህንን ሶልቭ ለማድረግ ምን እንጠቀማለን? ቪ ስኩዌር ኦቨር 2g which is equal to h መጣ አይደል? ስለዚህ በት ዊ ሪመምበር ዛት ቢ ማለት ደግሞ እዚህ ጋር ቢ ማለት ምን ማለት ነው? ቢ ማለት which is equal to አንደር ስኩዌር ኦፍ ይሄኛው እንደዚህ ካባዛችሁት በኋላ 2g h ይሆናል ማለት ነው አይደል? ራይት ያ 2g h ይሆናል። ከዛ በኋላ አሁን ምን እናገኛለን? ናው ቢ ማለት b which is equal to under square root of 2 times ጂን ሞስት ፕሮባብሊ ስንት አድርጌ ልጠቀሙ? 10 ልጠቀሙ ወይስ እስኪ 10 ልጠቀም? 10 ሲባዛ በ45 ባረገው። እሺ ያ 10 አደረኩት። እንግዲህ 2 ሲባዛ በ10 ሲባዛ በ45 እዚህ ጋር 20 ነው አይደል? 20 ሲባዛ በ45 ኦልሞስት ስንት ነው የሚመጣው? ይሄንን መልሱ እናንተ ቼክ ማድረግ ትችላላችሁ። እሺ ወይም ደግሞ እንዳለ ሳብስቲቲዩት ሳሳረጉ እዚህ ጋር ጂን እንዳልወስዳችሁ መተካት ትችላላችሁ። 2 ታይምስ 45 አድርጉትና ከዛ ታይምስ ጂ ማድረግ ይችላል። ከዛ በኋላ 45 ሲባዛ በ2 9 እዚህ ጋር 9 ታይምስ ግራቪቴሽናል ኮንስታንት ጂ አለች። ከዛ በኋላ አር ማለት ደግሞ ሆሪዞንታል ሬንጅ ማለት ቢ ስኩዌር ኦቨር ጂ። ስለዚህ ቢ ማለት ደግሞ እንዲህ ተብለናል። ቢ ማለት ስኩዌር ሩት ኦፍ ይሄ ማለት ቢ ስለሆነ ቢ ማለት 9 ጂ ነው። ወይም ደግሞ እንዲህ አድርገው ችግር የለውም። እዚሁ ካመጣሁት 9 ጂ ዘ ሆል ፓወር ኦፍ 2 ኦቨር ጂ ማለት ነው። እዚህ ጋር ምን አገኛለሁ? 90 ታይምስ ጂ ዲቫይድድ ባይ ጂ ሲሆን ይሄ በዚህ ጠፋና ስንት ይመጣል ማለት ነው? ሆሪዞንታል ሬንጃችን 90 ሜትር መጣችልኝ ማለት ነው። እንግዲህ አፕላይ ያደረጉት ፎርሙላ ሃይት which is equal to b square over 2y of g ነው። ከዛ ደግሞ ማክሲመም ሃይት ላይ ስለሆነ ማለት ነው። እዚህ ጋር ሃይቱ ማክሲመም ስለሆነ ማለት ነው። እሺ ከዛ ሬንጅ ደግሞ which is equal to b square over what g አድርጌ ማለት ነው። እንደዚህ አድርጋችሁ ማግኘት ትችላላችሁ። ኦኬ ምርጫው a 45 ይላል፣ b 25፣ c 90 ሜትር፣ d 15 ሜትር። ዛንሰር እዚህ ጋር ምን ይሆናል? c 90 ሜትር ኢዝ አወር አንሰር። ይህ መልሳችን። ስድስተኛ ጥያቄ the two trains are moving at 30 ሜትር per second in opposite directions ይላል። ሁለት ትሬኖች አሉ። እንግዲህ ስድስተኛ ጥያቄ ማለት ነው። we have two trains in opposite direction የሚንቀሳቀሱት ምንድነው? ኦፖዚት ዳይሬክሽን። ይሄ ማለት ለምሳሌ አንደኛው ትሬን እንደዚህ እየሄደ ከሆነ ወደዚህ ዳይሬክሽን እየሄደ ከሆነ ሌላኛው ትሬን ደግሞ ከዚህ በተቃራኒ ዳይሬክሽን እየመጣ ነው ማለት ነው። እንደዚህ ግን ሁለቱም የሚሄዱት በስንት ሜትር ፐር ሰከንድ ነው? ይሄኛውም በ30 ሜትር ፐር ሰከንድ ነው። ይሄኛውም በ30 ሜትር ፐር ሰከንድ ነው የመጀመሪያው ማለት ነው። እሺ ከዛ ዘ ኢንጂነርስ ትራኩ ራሱ ተመሳሳይ ነው። ዘሴም ትራክ ማለት አዲስ አበባ ምናምን ሄዶ የሚያውቅ ሰው ያውቀዋል። የባቡር መንገዱ ማለት ነው፣ ወይም የባቡር ጣቢያ ነው የሚባለው። እንደዚህ ልክ በዚህ በተመሳሳይ ትራክ ነው የሚሄዱት። እሺ ዘ ኢንጂነርስ ሲ ሳይመንትነስሊ ዘይ አር ኦን ኤ ኮሊዥን ኮርስ። እንግዲህ ኢንጂነሮች ሲያዩ ሁለቱ ትሬኖች የሆነ ይጋጩ ይሆን ብለው አሰቡ አይነት ነገር ይመስላል። ያው ግጭት ሊኖር ይችላል ብለው አሰቡ። ከዛ አፕላይ ዘ ብሬክስ ወይም ኢንጂነርስ ያላቸው እንትኖች ነው፣ ድራይቨርሶች ናቸው፣ ትሬን ድራይቨሮችን ነው ኢንጂነርስ ያላቸው። አፕላይ ዘ ብሬክ when they are 1000 ሜትር አፓርት። የስ
ሁለቱም ምን አደረጉ? ከሁለቱም ትሬን እንግዲህ ሁለቱ ትሬኖች እዚህ ጋር የሁለቱ ትሬን ሹፌሮች ኢንጂነሮች 100 ሜትር አፓርት ላይ ማለት 1000 ሜትር ርቀት ላይ ሁለቱም ምን አደረጉ? ትሬን ያዙ። ያ ማለት ምን ማለት ነው? ዘ ፋይናል ቬሎሲቲ ኦፍ ይሄኛውን ትሬን ኤ በሉ ይሄኛውን ትሬን ቢ እንበለውና ፋይናል ቬሎሲቲ ኦፍ ቢ ከዚህ ጋር ምን ይሆናል? ኤ which is equal to 0 ምክንያቱም ብሬክ ፍሬን ሲይዙ ማለት ይሄኛው ደግሞ የፋይናል ቬሎሲቲ ኦፍ ቢ ምን ሆነ? 0 ሆነ። እሺ ከዛ ቀጥሎ ምን ይላል? assuming both trains have the same acceleration ሁለቱም ትሬኖች ተመሳሳይ አክሰሌሬሽን አላቸው እንበል። ያ ማለት ምን ማለት ነው? ትሬን አክሰሌሬሽን ኦፍ ትሬን ኤ which is equal to acceleration of ትሬን ቢ። እሺ ነገር ግን ሁለቱም ፍሬን ስለያዙ አክሰሌሬሽኑ ምን አይነት አክሰሌሬሽን ነው የሚሆነው? ዲሰለሬሽን አክሰሌሬሽን። then what must be the acceleration be if the trains have to stop just before collision ይላል። በጣም አሪፍ ጥያቄ ነው። ስለዚህ ጥያቄ ለመስራት በደንብ ማስተዋል ይጠይቃል። ዝም ብሎ ሊሰራ የሚችል ጥያቄ አይደለም። while we given a negative acceleration ከተባለ ሁለቱም እንትን ሹፌሮች ምንድን ነው ያደረጉት? ፍሬን ያዙት። ስለዚህ ፍሬን ሲይዙ ምን እያደረገ ነው? ሁለቱም ትሬኖች ምን እያደረጉ ነው? ዲሰለሬት እንቅስቃሴያቸው እየቀነሰ ነው የሚመጣው ማለት እንዳይጋጩ ማለት። ስለዚህ እሱን ነው አፕላይ የምናደርገው። ስለዚህ ሶሉሽን እንበልና ሶሉሽን መጀመሪያ ምን መስራት አለብን? we need to calculate what the relative velocity of the two trains የሁለቱም ትሬኖች ሪሌቲቭ ቬሎሲቲ ማግኘት አለብን ማለት። ስለዚህ ሪሌቲቭ ቬሎሲቲ ኦፍ ኤ with respect to b ወይም ደግሞ ሪሌቲቭ ቬሎሲቲ ኦፍ b with respect to a ብላችሁ መስራት ትችላላችሁ። ነገር ግን አንደኛው ለአንደኛው ምንድን ናቸው? they are opposite to each other አንደኛው ይሄኛው ወደዚህ እየተጓዘ እያለ ይሄኛው ወደዚህ እየተጓዘ ስለሆነ ቬሎሲቲውን ስንሰራ ጥንቃቄ ማድረግ አለብን ማለት። ለምሳሌ አሁን እኔ ቬሎሲቲ ኦፍ ኤ with respect to b ብዬ ብነሳ ያ ማለት ቬሎሲቲ ኦፍ ኤ ማይነስ ቬሎሲቲ ኦፍ ቢ ያደረኩት ማለት። ስለዚህ አሁን ለእኔ ቬሎሲቲ ኦፍ ኤ ፖዘቲቭ ነው፣ ቬሎሲቲ ኦፍ ቢ ደግሞ ኔጌቲቭ ነው። ስለዚህ ዛሬ ኳይል ማግኒቲዩድ በኦፖዚሽን ዳይሬክሽን ማለት። ስለዚህ 30 ሲቀነስ ማይነስ ኦፍ ማይነስ 30 ይሆናል ማለት። ለምን? ይሄኛው ወደ ኔጌቲቭ ኤክስ አክሲስ ነው፣ ይሄ ወደ ኔጌቲቭ ኤክስ አክሲስ ሲሄድ ይሄኛው ደግሞ ወደ ፖዚቲቭ ኤክስ አክሲስ ላይ ይመጣ ማለት። ስለዚህ the relative velocity of the two objects is relative velocity of a with respect to b is ስንት መጣ? 60 ሜትር ፐር ሰከንድ። ሁለቱም ትሬኖች አንድ ላይ ሲደራረሱ የሆነ ሊፍጋቸው ሲቀሩ የሚል ድምጽ ይሰማል። ለምን? ቬሎሲቲው ስለሚጨምር ነው። እንግዲህ ትንሽ ኮንሰፕቱን በደንብ እያወቃችሁ ስትሄዱ ደስ ይላልም እንትን ይላል። በደንብ አንደርስታንዱ ታደርጉታላችሁ። ሁለቱ እንትኖች ትሬኖች ልክ ሊጋጩ እንዲህ ሲቀራረቡ ዲስታንሳቸው በጣም ሲቀርብ የሚል ድምጽ ተሰማላችሁ ማለት። ያ ማለት ቬሎሲቲያቸው የሁለቱ ተደምሮ ማክሲመም ድምጽ ማለት ማክሲመም እንትን ላይ ደርሷል ማለት ማክሲመም ማግኒቲዩድ ላይ ደርሷል ማለት ነው። እሺ አሁን ደግሞ ዊ ሪመምበር ዛት ፍሮም ዘ ኪኔማቲክ ኢኩዌሽን ምን ሚል እናስታውሳለን? እዚህ ጋር ያኛውን ቬሎሲቲ ያዙልኝ። ፍሮም ዘ ኪኔማቲክ ኢኩዌሽን ምን ሚል እናስታውሳለን? ቪ ፋይናል ስኩዌር which is equal to u square plus 2 ምን ኤ ኤስ ሚል እናስታውሳለን። ዘ ፋይናል ቬሎሲቲ ኦፍ ኤኒ ሲስተም ፍሮም ኪኔማቲክ ኢኩዌሽን ማለት ኪኔማቲክስ ማለት ምን ማለት ነው? የአንድ ነገር ይሄ ሳይኖር ስናጠና እሱ ኪኔማቲክስ ይባላል ማለት። ያ ማለት የመካኒክስ ፓርት ነው። ከዛ ምንም ፎርስ ሳይኖረው ይሄን ሲስተም ስናጠና የነገሩን አክሰሌሬሽኑን፣ ቬሎሲቲውን፣ ዲስፕሌስመንቱን፣ ዲስታንሱን ስናጠና እሱ ምን ይባላል? ኪኔማቲክስ ይባላል ማለት። ስለዚህ አሁን ፋይናል ስኩዌር which is equal to u square plus twice of as ነገር ግን ዘቱ ኢንጂነርስ አፕላይ ፓርት ብሬክ ያ ማለት ምን አድርገዋል? ፍሬኑን ይዘዋል ማለት። ስለዚህ ዘቱ ትሬንስ ከምስቱ ረስት ዛት ሚንስ ዘ ፋይናል ቬሎሲቲ ኦፍ ዘ ሲስተም ኢዝ 0 ማለት ነው። ስለዚህ አሁን ዩ ስኩዌር የኢኒሻል ቬሎሲቲ ኦፍ ዛ ዋን ቱ ዛ አዘር ከሁለት አንድ ላቱ መጠቀም እንችላለን እንጂ ይሄኛው ማለት ነው። ስለዚህ ይሄኛው ስንት ይመጣል? እዚህ ጋር ስንት አለ? ዩ ስኩዌር 30 yes 30 ዘ ሆል ስኩዌር ታደርጉታላችሁ ፕላስ 2 ታይምስ አክሰሌሬሽን ስለሆነ የምንፈልገው ምን ይሆናል? ኤ ታይምስ ኤስ ይሆናል ማለት ኤስን አዝ ኢት ኢዝ ትቆይ። እሺ ኤስ አዝ ኢት ኢዝ ነው። ስለዚህ ምን ልናደርገው? እሺ ይሄን ነገር ያው ስለተረዳችሁ ላጠፋው ነው። 0 which is equal to 30 ስኩዌር ማለት 900 ነው አይደል? 900 ፕላስ twice of a s አይደል? አዎ። ነገር ግን አሁን ሁለቱ እንትኖች አንደኛው ልክ እንዲህ እየተንቀሳቀሰ ያለ ሁለተኛው እንዲህ እየተንቀሳቀሰ ያለ ሁለቱም የሚሸፍኑት ለምሳሌ አንደኛው ይሄ እንደዚህ ሲደርስ ሌላኛው ደግሞ እንደዚህ ሲመጣ ሁለቱም የሚሸፍኑት ምንድነው? እዚህ ጋር ኤስ ነው፣ ይሄኛውም ኤስ ነው። ስለዚህ twice of s ይሆናል ማለት። ስለዚህ እዚህ ጋር -900 ወደዚህ ሳመጣው -900 which is equal to 2as ማለት ነው። እሺ -900 which is equal to 2as ወይም as it is እንዳለ መጠቀም እንችላለን። ስለዚህ እዚህ ጋር 2as እሺ በምን ላካፍለው? በ2s ሁለቱንም ላካፍለው። ስለዚህ ምን ይሆናል? acceleration which is equal to -900 divided by
2s እቺ ኤስ ዋ እዚህ ጋር ኤስ አለ እዚህ ጋር ኤስ አለ ከዛ ስለዚህ ትዋይስ ኦፍ ኤስ ነበር እዚህ ጋር የሚሆነው ነበር ማለት ዲስታንሱ ትዋይስ ኦፍ ኤስ ነው 2s which is equal to 100 ማለት ነበረብኝ ምክንያቱም እቺንን 100 ሜትሯን 1000 ሜትሯን ሁለቱም ናቸው የሚጋሯት አንደኛው በዛ ሲመጣ አንደኛው በዚህ ሲመጣ ልክ እንዳይጋጩ ማለት ነው ስለዚህ ምን ይሆናል s which is equal to 1000 over 2 ይሆናል ያ ማለት s which is equal to ስንት ማለት ነው ኦልሞስት 500 ማለት ስለዚህ the value of s is እዚህ ጋር 1000 ሳይሆን እዚህ ጋር ስንት ነበር መሆን የነበረበት 500 ነው የሚሆነው 500 ሶ አሁን ይሄ 0 በዚህ 0 ጠፋ ልክ ነኝ ከዛ ስንት ይመጣል ማይነስ ራይት 2 ሲባዛ በ5 110 ነው ስለዚህ ማይነስ 0.9 ሜትር ፐር ሰከንድ ስኩዌር ሚል ካለ መልስ ይሆናል yes ዛንተሪዝ ቢ በደንብ በትክክል ስቴፑን ከሄድን ማይነስ 0.9 ሜትር ፐር ሰከንድ ስኩዌር ይመጣል ማለት ቀጥለን ከሰባተኛ ጥያቄ ጀምረን እስኪ በሌላ ቪዲዮ ደግሞ ልምጣ ምክንያቱም አንድ ላይ ሁሉ ከበዛ ለማየትም ስለሚያስቸግራችሁ ማለት እንግዲህ ቪዲዮ እስከ መጨረሻው ከጨረሳችሁት ላይክ ሳታደርጉ እንዳትወጡ ላይክ አድርጉ ሰብስክራይብ ረስታችሁ ያላረጋችሁ ልጆችም ሰብስክራይብ አድርጉ ሌሎችም እንደዚህ ቪዲዮዎችን ስሰራ እንዲደርሳችሁ ማለት ነው ከዚህ በኋላ ሚድ የተወሰነ ሰራና ከዛ ደግሞ ቀጥታ ወደ ፋይናል ኤግዛም ደግሞ ይጃችሁ ይሄዳሉ ማለት ነው በጣም አሪፍ መልካም ጊዜ በርቱ በደንብ አጥኑ ማለት ፈልጋለሁ ቻው